ሉቃስ 24 ከ13 ጀምሮ አንድ የሚናገረው ታሪክ አለ። እነሆም ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበረ። ስለዚህ ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበረ። ሲነጋገሩም ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። ቀለዮጳ የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻህ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው ይላል። ቀለዮጳ የሚባለው ሰው አንድ ነገር ተናገረው። ምን አለው? አንተ በኢየሩሳሌም እንግዳ ነህ ሆይ? የመጀመሪያው ነገር አንተ ለኢየሩሳሌም መጤ ነህ ሆይ? ለኢየሩሳሌም እንግዳ ነህ ሆይ? ሁለተኛው ነገር ደግሞ በኢየሩሳሌም ውስጥ መጤ ሆነህ ኑር፣ እሺ፣ ግን እዛ ደግሞ እንደገና ለብቻ ነው ወይ የምትኖረው? ምክንያቱም ኢየሩሳሌም ውስጥ ያለ የመጣ አዲስ ሰውም ቢሆን ከዳር እስከ ዳር እየተወራ ያለው ስለ ኢየሱስ ነው። ሃሌሉያ። በአንድም በሌላም እየተወራ ያለው ጉዳይ፣ ሰሞኑን ሁሉ እየተወራ ያለው ጉዳይ ስለ ኢየሱስ ነው። እናንተ እየተወለጋችሁ የምታወሯቸው ወሬያቶች ምንድናቸው ሲላቸው የተናገረው ነገር ይሄንን ነው። አንተ ለኢየሩሳሌም እንግዳ ሰው ነህ ሆይ? ለብቻህስ ነው ወይ የምትኖረው? ክብር ለኢየሱስ ይሁን። ለብቻህስ ትኖራለህ? በእነዚያ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረ ስለ ናዝሬቱ ስለ ኢየሱስ እርሱንም ካህናት አለቆች፣ መኳንንት ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያልነው እርሱ እንደሆነ ተስፋ አድርገን ነበር ይሉታል። ክብር ለጌታ ይሁን። ክብር ለጌታ ይሁን። አሁን በእስራኤል ሁሉ ዘንድ በሕዝብ ሁሉ ዘንድ እና በእግዚአብሔር ፊት በስራና በቃል ብርቱ ስለነበረው ስለ ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ኢየሱስ ክርስቶስ በሰው ሁሉ ፊትና በእግዚአብሔር ፊት በስራና በቃል ብርቱ ነብይ ነበረ ይሉታል። ስለሱ ነው እያወራን ያለ ነው። ጌታ ኢየሱስ ጌታ ነው። ኢየሱስ በትምህርቱ ታላላቅ የሚባሉ ሰዎችን ሁሉ ያስጨበጨበ ነው። በድርጊቱም ደግሞ ከዳር እስከ ዳር ጉድ ያስባለ ነው። ስለሱ ነው እያወራን ያለ ነው። እንዲህ አሉት እነኚህ የኤማውስ መንገደኞች እንደዚህ አሉት። አታውቅም? እንዲህ አሉት። እሱ እኮ አሉት፣ እሱ በቃል እየበረታ በተግባር እየበረታ በእግዚአብሔርና በሰው ሁሉ ፊት የተጨበጨበለት ነብይ ነው አሉት። ጌታ ኢየሱስ ጌታ ነው። ስለ ኢየሱስ ክርስቶስ ስለ ትምህርቱ ሳስብ በጣም የሚገርመኝ ነገር ኒቆዲሞስ በዮሐንስ ምዕራፍ 3 ላይ መጣና እንደዚህ ያለው ለኢየሱስ ክርስቶስ መጣና እንደዚህ ያለው፣ አንተ ያለው አንተ የምታደርገውን ነገር እግዚአብሔር ከሱ ጋር ካልሆነ በቀር ማንም እንደማያደርግ እናውቃለን አለ። እስቲ አሜን። ክብር ለኢየሱስ ይሁን። ይሄ የአይሁድ መምህር ሊቅ የተባለው ፈሪሳውያኑ ኒቆዲሞስ በሌሊት መጣና ለኢየሱስ ይህንን ምስክርነት መሰከረው። ክብር ለጌታ ይሁን። ስላንተ በፈሪሳውያን ዘንድ ይጨበጨባል አለ። አሜን። እስቲ አሜን። እስቲ አሜን። ቀጥሎ ደግሞ በሐዋርያት ሥራ ምዕራፍ 5 ከ34 ጀምሮ ደግሞ አንድ ጳውሎስ የሚፎክርበት ሰውን ታገኛላችሁ። ጳውሎስ ምን ይላል? እኔ እኮ አለ ከገማልያ እግር ስር ቁጭ ብዬ የተማርኩ ነኝ አለ። ከማሰብ ከገማልያ እግር ስር ቁጭ ብዬ የተማርኩ ነኝ። በአሁኑ ሰዓት አሉ ከሚባሉ ዩኒቨርሲቲዎች ተመርቄ የወጣው ሜዳሊያውን የወሰድኩ ዋንጫውን የበላው ብለው እንደሚያወሩት ማለት ነው። እንደዛ አይነት ሰው ነኝ አለ። እዚህ ክፍል ላይ የነገርኳችሁ ሐዋርያት ሥራ ምዕራፍ 5 ቁጥር 34 ላይ ደግሞ ራሱ ገማልያን ታገኙታላችሁ። እስቲ አሜን። እስቲ አሜን። ስለነኚህ ሰዎች ስለ ሐዋርያቶቹ ተነሳና እንደዚህ አሉት፣
እነኚህ ሰዎች እንዴት እናጥፋቸው? እነኚህ እኮ በትምህርታቸው ሀገር ሁሉ በከሉ ብለው መዓት ተአምራትን ሲያወሩ ገማልያል ተነሳና በጉባኤው መካከል ቆመና እንደዚህ አለ። በዚህ ጊዜ እነንትና የሚባሉ ኃያላኖች ተነስተው ነበረ፣ ነገራቸው ግን ከእግዚአብሔር ዘንድ ስላልሆነ ፈረሰ አለ። በዚህ ጊዜ እንትና የሚባል ኃያላን ተነስቶ ነበረ፣ ይህን ያክል ሰው አስከተለ፣ ነገሩ ግን ከእግዚአብሔር ስላልሆነ ተበታተኑ፣ ጠፉ አለ። እስቲ አሜን፣ እስቲ አሜን። እነኚህ ሰዎች አላቸው ከእግዚአብሔር ዘንድ ከሆኑ ልታስቆሟቸው አትችሉም። አሜን። እነኚህ ሰዎች ከእግዚአብሔር ዘንድ ከሆኑ ምናልባት ደግሞ እናንተ ከእግዚአብሔር ጋር ስትጣሉ እንዳትገኙ። እስቲ አሜን። ክብር ለጌታ ይሁን። እኛ ከእግዚአብሔር ጋር ስንጣላ አላለም፣ እናንተ ከእግዚአብሔር ጋር ስትጣሉ እንዳትገኙ። እሱስ እኔ እጄን ለዚህ ጌታ ሰጥቻለሁ። ሃሌሉያ። እኔ ተቀብዬዋለሁ። አሜን። እኔ በሱ ተማርኬያለሁ። አሜን። ክብር ለኢየሱስ ይሁን። በትምህርቱ ይገረሙ ነበር። በየምኩራቦቻቸው እየገባ ባስተማረ ቁጥር ይገረሙ ነበር። በታላቅ ስልጣን ያስተምር ስለነበረ በዛ ይገረሙ ነበር። ኢየሱስ ክርስቶስ በተግባሩ እንዲሁ የተመሰከረለት፣ በስራው የተመሰከረለት 200 ዲናር ቢገዛል፣ የ200 ዲናር ምግብ ቢገዛ 3 ቀን የቆዩትን ሰዎች የ200 ዲናር ገዝተን ብናመጣ፣ ይኸውልህ አንዳንዴ ገንዘቡ ብቻ ስላለህ አይደለም። በዛ ሰዓት 200 ዲናር እንኳን ሰጥቶ ቢልካቸው የ200 ዲናር ምግብ አያገኙ። ብሩም የለም፣ ግን ብሩ ራሱ ቢኖር ሰዓቱ መሽቶ ነበርና የ200 ዲናር ያዘጋጀ ሆቴል አይገኝም። እንደው ቢገኝ እንኳን የ200 ዲናር እንኳን ይበቃል ወይ አለ። ክብር ለኢየሱስ ይሁን። አሜን። 2-3 በሬ ተጥሎ የሚጨንቅ ማለት ነው። ይዳረስ ይሆን ብላችሁ የምትጨነቁበት ድግስ ኢየሱስ እናንተ ስጧቸው። ክብር ለጌታ ይሁን። ክብር ለጌታ ይሁን። በእኛ መካከል ያለው 5 እንጀራና 2 ዓሣ፣ እቺ ደግሞ ለምን ትሆናለች? ክብር ለጌታ ይሁን። ይሄንን አንጡልኝ ብሎ ባርኮ ሰጥቷቸው 5000ን መግቦ 12 መሶብ አሰብስቦ ያስጨበጨበ ነብይ ነው። አሜን። ጌታ ኢየሱስ ጌታ ነው። አሜን። በሰርግ ቤት ተገኝቶ እንትኑ ወይን ጠጁ አለቀ ብለው ተጨንቀው ግርግር ውስጥ ባሉበት ጊዜ ማርያም መጣ ስትነግረው 6ቱን ጋኖች ውሃ ሙላቸው ብሎ 6 ጋን ውሃ ወደ ወይን ጠጅ የቀየረ ነው። አሜን። ሃሌሉያ። አሜን። 6 ባለቀ ሰዓት፣ በዛ ሰዓት አሁን እኮ መናኛው የሚቀርብበት ሰዓት ነው ባለበት ሰዓት ላይ አለ የተባለውን የወይን ጠጅ፣ ለዛው 6 ጋን የወይን ጠጅ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንዲራጩበት ያደረገ ጌታ ጌታ ኢየሱስ ጌታ። ሰንሰለት ሲበጣጥስ፣ የእግር ብረት ሲሰባበር፣ መኖሪያው በመቃብር ስፍራ ያደረገ ለያዥ ለገናዥ ያስቸግረውን እሱን ያንን አጋንንት አዋርዶ አሰግዶ ሰውየውን ነፃ ያወጣ ጌታ ጌታ ኢየሱስ ጌታ። ከሰውየው ውስጥ የወጣው 2000 አሳማ ይዞ ወደ ባህር ገባ። ከአንድ ሰው ውስጥ የወጣ 2000 አሳማ አንድን ከተማ ባዶ አደረገ፣ ጠረጋት። ክብር ለጌታ ይሁን። አሜን። ከ38 ዓመት ጀምሮ ሽባ የነበረውን ሰውዬ በመፈወስ ፈውሱን ያረጋገጠው በምን እንደሆነ ታውቃላችሁ? አልጋህን ተሸከምና ሂዳ። እስቲ አሜን። 38 ዓመት ያልተኬደበት እግር፣ 38 ዓመት ሰልሎ ያለ እግር ድንገት ተነሳና አልጋን በመሸከም ጠንካራ መሆኑን አረጋገጠ። ጌታ ኢየሱስ ጌታ ነው። ከ12 ዓመት ጀምሮ ደም የሚፈሳትን የነበረችውን ያቺን ሴት እሷን
ባለመድኃኒቶች ገንዘቧን በሙሉ ጨርሰው ምንም መፍትሄ ያላመጡላትን ያችን ሴት በመፈወስ ከሰዎች መካከል የቀላቀለ ጌታ ነው። በመንገድ ላይ ከከተማ ሲወጡ የመበለቷን ልጅ ለመስቀል ለመቅበር ከተማ ሲወጡ መውጫው ላይ ተገናኝተው ያንን ሬሳ አስቁሞ ነክቶት አንተ ጎበዝ ልሃለው ተነሳ ብሎት አስነስቶት እንደገና ለመበለቷ አሳልፎ የሰጠ ጌታ ነው። አልዓዛር ሞተ አለቀ ከተባለ ከተቀበረ ከአራተኛው ቀን በኋላ በአራተኛው ቀን መጥቶ መቃብሩን አስከፍቶ አልዓዛር ሆይ ና ውጣ ብሎ ወደ ሕይወት የመለሰ ጌታ በስራ የበረታ ነው። ወደሱ የሚመጡትን ድውያኖች ሁሉ ስንቱን አልኩኝ? ሁሉ ምን ያደረገ ነው? የፈወሰ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንደዚህ አይነት ጉባኤ ይጠማል። እንደዚህ አይነት ጉባኤ ይናፍቃል። ክብር ለጌታ ይሁን። የመጣ ሁሉ ከችግሩ ነፃ ሆኖ የሚሄድበት ሁሉም ስንቱ አልኩኝ? የበረታ ጌታ ነው። ማዕበሉን እንደ ሕፃን ልጅ ዝም በል ጸጥ በል ብሎት ዝምና ጸጥ ያሰኘ ማዕበል የሚሰማው ጌታ ነው። ሙያተኞች ሕይወታቸውን በሙሉ በባህር ላይ ያሳለፉ ሙያተኞች እነሱ ማዕበሉ አቅቷቸው ወዮ ጠፋን ብለው ተስፋ በቆረጡበት ሰዓት በማዕበል ላይ እየተራመደ የመጣ ጌታ ነው። በስራ የበረታ አሜን፣ በቃልም የበረታ አሜን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ሰው ሲሞት ስም የሀገሬ ሰው ምን ይላል? ስም ከመቃብር በላይ ነው ይላል። ስም ከመቃብር በላይ ነው። ይሄ መጠሪያው ነው ብሎ እንደ መጠሪያ አንዳንዱ ካምፓኒ ያቋቁማል፣ አንዳንዱ ህንፃ ይገነባል፣ አንዳንዱ የተለያየ ሰብአዊ እርዳታን ያደርጋል፣ የተለያየ መጠሪያዎችን ያስቀምጣል። ኢየሱስ ሰበሰባቸውና እንዲህ አላቸው፣ ክብር ለጌታ ይሁን። አሜን። የትኛው ኢየሱስ? በስራና በቃል የበረታው ኢየሱስ። ክብር ለጌታ ይሁን። ብዙ ሊወራለት የሚችለው ኢየሱስ፣ ብዙ ሊነገርለት የሚችለው ኢየሱስ፣ ብዙ መታሰቢያ ያለው ኢየሱስ። ክብር ለጌታ ይሁን። ሰበሰባቸውና እንደዚህ ያላቸው፣ ይህንን ለመታሰቢያ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይህንን ለምን ያድርጉት? ለመታሰቢያ አድርጉት። ክብር ለጌታ ይሁን። እኔን ስታስቡ 5000 ያበላው ኢየሱስ ብላችሁ አይደለም የምታስቡኝ። እኔን ስታስቡኝ ያቺን ደሟን ያቆመውን ሴት እሱ ኢየሱስ ብላችሁ አይደለም የምታስቡኝ። እኔን ስታስቡኝ 38 ዓመት ሽባ የነበረውን የፈወሰ ብላችሁ አይደለም የምታስቡኝ። እኔን ስታስቡኝ ሙታኖችን ያስነሳ ብላችሁ አይደለም የምታስቡኝ። እኔን ስታስቡኝ ደዌያኖችን ሁሉ የፈወሰ እሱን ብላችሁ አይደለም የምታስቡኝ። እኔን ስታስቡኝ ክብር ለጌታ ይሁን። ክብር ለጌታ ይሁን። መስቀሉን እያሰባችሁ ክብር ለኢየሱስ ይሁን። እናንተ ለመታሰቢያ የምሰጣችሁ ይሄንን ነው። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ለምን ብትሉኝ እነኛ ሰዎች ክርስቶስ ወደሱ መጥተው በደዌ የነበሩት ሁሉ ከፈወሳቸው በኋላ ወደ ቤታቸው ሄደው በቀናቸው ደግሞ ወጥተዋል። እነኛ 5000 ሰዎችም ተመግበው ከዛ ማክስቱ ደግሞ እንደገና እርቧቸዋል። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። አሜን። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመስግኖ ቆርሶ እንካችሁ ብሎ ይህ ስለእናንተ የሚሆን ሥጋዬ ነው፣ ይህንን ለመታሰቢያዬ አድርጉት አለ። በዚህ ጊዜ በዛች ምሽት ሰብስቧቸው፣ ሐዋርያቶችን ሰብስቧቸው የነገራቸው ነገር እስካሁን ካደረግኩት በላይ፣ እስካሁን ከሆነው በላይ አሁን ነገ የሚሆነው ጉዳይ ታላቅ ነው። ሃሌሉያ። እሱ የኔ መታሰቢያ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሱ ከሲኦል የምታመልጡበት ነው። አሜን።
ጌታ ኢየሱስ ጌታ ነው። እደነቃለሁ። አንድ ክፍል ላይ ማነው ሳኦል ሟርተኞቹን በሙሉ በምድሪቷ ላይ አጥፍቶ ነበርና ከዛ በኋላ የሆነ ሰዓት ላይ እግዚአብሔር መንፈስ ሲተወው ሟርተኛ ፈልጉልኛልና አንድ በአገሩ ላይ አለች የተባለች ሟርተኛ ጋር ሄደ። እሷ ሟርተኛ ጋር ሄደና ሳሙኤል እንድታስነስችልኝ ነው ፈልገው አላት። ከዛ ተነሳ። ምን ፈለክ? ለምንድን ነው የምጠራኝ አለ። አይገርማችሁም? አይደንቃችሁም? ሳኦል የት ነው የሄደው? የት ነው ሄደው? ፈራችሁ እንዴ? የሄደው ሟርተኛ ቤት ነው። ከዛ በኋላ የተነሳው ማለት ሳሙኤል። የትኛው ሳሙኤል? ቃሉ ጠብ ማይለው ሳሙኤል፣ ከዳን እስከ ቤርሳቤ የሚሰማው ሳሙኤል። አየህ፣ የዛን ጊዜ የፈለገ የተጨበጨበልህ ሰው ብትሆን የሲኦል ቁልፍ ያለው ሰይጣን ጋር የተጨበጨበልህ ሰው ብትሆን አንተ እንደው እንደሱ አይነት ቅዱስ የለም ብትባል መተህ ሄደህ የምትገባው ሲኦል ነው። ጌታ ኢየሱስ ጌታ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ኢየሱስ እንዲህ አለ በራእይ ምዕራፍ 1 ቁጥር 18 ላይ ሞቼም ነበር ሕያው ነኝ። ክብር ለጌታ ይሁን። አሁን አለ የሲኦልና የሞት ቁልፍ ተሰጥቶኛል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ይኸውልህ ሲኦል ማለት ለሰይጣን የተሰራ የሰይጣን ቤት ነው። የቤቱ ቁልፍ ማጋን ያለው አለ ክብር ለጌታ ይሁን። አሁን ሰይጣን ይኸውልህ የቤቱን ቁልፍ እንኳን የሌለው ነው። ጌታ ኢየሱስ ጌታ ነው። ኢየሱስን በመስቀል ላይ ጨረሱ ብሎ ሰቅሎት ልክ ኢየሱስ ተፈጸመ ብሎ ሲሞት ሰይጣን ያ ብሎ ሲያጨበጭብ ለካ ራቁቱን ነው። ክብር ለኢየሱስ ይሁን። ለካ ስልጣኑ ተወስዷል። ለካ እንዳለ ፋይል በሙሉ ተደምስሷል። ለካ ህዝብ ሁሉ አምልጧል። ክብር ለኢየሱስ ይሁን። ወደ ሲኦል የወረደው ኢየሱስ በቃ አስገባውት ሲል ቁልፉንም ከእጁ ስልጣኑንም ከእጁ እዛ በተስፋ የሚጠብቁትንም ህዝብ ሁሉ ይዞ አስከትሎ ወደ ገነት። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እስከዛ ሰዓት ድረስ ሲኦል ያልገባ ማን ነው ብትሉኝ በመስቀል ላይ ተንጠልጥሎ የነበረው ሰውዬ ሲኦል ላይ ኢየሱስ ቀጥታ ዳይሬክትሊ ወደ ገነት። ክብር ለኢየሱስ ይሁን። ለምን? ኢየሱስ ክርስቶስ ከሰራው ስራ የተነሳ። ቆላስይስ ምዕራፍ 2 ቁጥር 14 እና 15 በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናት ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ክብር ለጌታ ይሁን። በትእዛዝ የተጻፈ የዕዳ ጽሕፈት ደመሰሰው ይላል የመጀመሪያው። ክብር ለጌታ ይሁን። በትእዛዝ የተጻፈ የዕዳ ጽሕፈት ምን አደረገው? ደመሰሰው ይላል። ይሄ ድሮ ምንድነው ፓፒረስ የሚባል ከሸንበቆ የሚሰራ ባይዘወይሱ ከምንድነው ነኝ ከግብጽ የአባይ ስጦታ ከሚሉት መካከል ነው። ግብጽ ዳር ካለ አፈር ላይ የሚበቀል ነው፣ ሸንበቆ ነው። ከሱ አረንጓዴውን ነገር ይገፉትና ከውስጥ ያለውን ነጩን ነገር እሱን ያነጥፉትና እንዲና እንዲያርገው አንጥፈው ጨፍልቀው ያደርቁትና ከዛ በኋላ ፋቅ አድርገው መጻፊያ ያደርጉታል ማለት ነው። እንትኗ ደግሞ ምንድነው እሷም በዚሁ በመቃው እንትን አድርገው ይሰሩትና ከዛ በኋላ ማድ ቤት ላይ ጭስ ወጥቶ የሚሰራው ነገር ነው። ጥላሸቱን ከዛ በኋላ ውሃና ሙጫ እነኚህ ነገሮች ደባልቀው ደግሞ መጽሐፍ ያደርጉታል። እሱን ነከር እያደረጉ ነው የሚጽፉት። ይሄንን ነው እንደዚህ አድርገው ነው የሚጽፉት ማለት ነው። ይሄንን ሲጽፉ በዛ ጊዜ ይሄ ነገር መደምሰስ ከተፈለገ ማጥፋት ከተፈለገ በእርጥብ ጨርቅ ነገር ወይ በስፖንጅ ነገር
ጥርግ ሲያደርጉት ከዚህ በፊት እንዳልተጻፈበት አዲስ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። አሁን ስናጠፋ በወረቀት ላይ ስንጽፍና አሁን ስናጠፋ የሆነ አሲድ የሚጠቀሙት አሲድ ነገር አላቸው። ወረቀቱን አልፎ እንዲገባ የሚደረግ ማለት ነው። በደንብ እንደዚህ የሚደረግ በዛ ጊዜ ያንን አይጠቀሙም። አሁን የዕዳ ጽሕፈት ደመሰሰልን ሲል ክብር ለጌታ ይሁን። ክብር ለጌታ ይሁን። ይሄን ዕዳ ምንድነው መሰላችሁ? ሰውየው በቃ ይሄ ዕዳ አለብኝ፣ በዚህ ጊዜ እንደዚህ እከፍልሃለሁ፣ ባልከፍል ደግሞ ይሄ እንዲደረግብኛል ብሎ ሰውየው ጽፎ ፈርሞ ለአበዳሪው የሚሰጠው ማለት ነው። አበዳሪው ጋር የሚቀመጥ የመጀመሪያው ዕዳ ጽፎ የሰጠው ማን ነው? አዳም ጻፈ። እኔም ላልበላ ይችል ላልነካ ላልበላ ከበላው ግን ሞትን ልሞት ብሎ ጽፎ ጽፈቱን ሰጠ። ከዛ ሙሴ ደግሞ እኛም ይሄን ልንጠብቅ ይሄን ባናደርግ ይሄ ሊመጣብን ይሄ ሊያዩንብን ምናምን ነው ዘዳግም 28 ያለው ያንን ጽፎ እሱ ሰጠ። እነኚህን ዕዳዎች የዕዳ ጽፈቶችን ይዞ ደግሞ ሁል ጊዜ ሰይጣን እየመጣ ይከስ ነበር። እሱ እንደዚህ አድርጓል፣ እሱ እንደዚህ አድርጓል፣ እሱ እንደዚህ አድርጓል፣ እሱ እንደዚህ አድርጓል፣ እሱ እንደዚህ አድርጓል። ክብር ለጌታ ይሁን። ኢየሱስ ክርስቶስ በመስቀል ላይ ሲሰራ ምንድነው ያደረገው ብትሉኝ፣ ያንን የዕዳ ጽሕፈት ምን አደረገው? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ሰይጣን ኮፒውን ይዞ በዛ ሸንጎ ቆሞ ሊያነብ ሲከፍት አዲስ ክብር ለጌታ ይሁን። ምንም ያልተጻፈበት አዲስ ደብተር፣ ምንም የሌለው አዲስ ደብተር። ክብር ለጌታ ይሁን። ዳኛው እንዲህ አለ፣ እንግዲህ በክርስቶስ ኢየሱስ ላሉ አሁን ክብር ለጌታ ይሁን፣ በነጻ ተሰናብተዋል። ጌታ ኢየሱስ ጌታ ነው። ዕዳ ተከፍሏል። ጌታ ኢየሱስ ጌታ ነው። ያ ተበዳሪው ሰውዬ የጻፈውን ነገር ወስዶ ለአበደረው ሰውዬ ሲያስቀምጥ ከዛ ዕዳውን አንጥቶ ሲከፍል ያ ዕዳ ይደመሰስለታል ማለት ነው። ይደመሰስለትና ባዶ ይሆናል። አሁን በእግዚአብሔር ዘንድ የተገኘ ፋይል በሰይጣን እጅ የተገኘ ፋይል ሲታይ ዕዳው ተከፍሏል። ሲታይ ይሄ ሰውዬ ነፃ ነው። ሲታይ ይሄ ሰውዬ አያስከስሰው። ክብር ለኢየሱስ ይሁን። ሲታይ የዚህ ሰውዬ ዕዳ ተከፍሎለታል። ሃሌሉያ። ከዛ በኋላ ምንድነው የሚለው? አለቅነትና ስልጣናትን ገፎ ይላል። ጌታ ኢየሱስ ጌታ ነው። ይሄ ደግሞ ልክ ከጦር ሲመለሱ የዛን የተቃዋሚያቸውን ጀነራል ሲይዙት ብላችሁ አስቡ። ሲማርኩት ስልጣኑ ይገፉታል። የመጀመሪያው ነገር ቀጭ ይደረግና ስልጣኑ ይገፈፋል። ከዛ በኋላ በሰንሰለት ይታሰርና ታስሮ እንደ ስቴዲየም ተዘጋጅቶ ማለት ነው። ቤት በድል ባደረጉት ጋር እንደ ስቴዲየም ተዘጋጅቶ ያንን ጀነራል እያስከተለ ለህዝብ ሁሉ ያሳያል። ይሄ ትናንትና እኮ እንትን የነበረ እዛ ሲያስቸግር የነበረ እንትን የነበረ በሰንሰለት ታስሮ ውርደቱን እየተከናነበ በህዝብ ሁሉ ዘንድ እየዞረ ያሳያቸዋል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ኢየሱስ ክርስቶስ የሰራው ይሄንን ነው። ጌታ ኢየሱስ ጌታ ነው። ድል በመንሳት አዞራቸው። አሁን ሰይጣን ታስሮ ስልጣኑ ተገፎ ለቅዱሳን ሁሉ እየዞሩ መላእክት በሰማይ በምድር ቅዱሳን እየዞሩ ያዩታል። ክብር ለጌታ ይሁን። ክብር ለጌታ ይሁን። የሰይጣን ፓወር አሁን ምንድነው ብትሉኝ፣ ጨለማ ነው። ጨለማ ውስጥ ሲታይ አይታወቅም። ራቁቱን የቆመ ሰውዬ ጨለማ ሲሆን አይፈራም። ልክ መብራት ሲበራስ ጌታ ኢየሱስ ጌታ ጌታ ኢየሱስ ጌታ። ክብር ለኢየሱስ ይሁን። ኢየሱስ እንደዚህ ያለ ካነሳችሁኝ አይቀር ካሰባችሁኝ አይቀር መታሰቢያነቴ መሆኑ ካልቀረ በመስቀል ላይ ስለተሰራው ስራ አሜን። ጌታ ኢየሱስ ጌታ ነው። እሱ ከሞት ወደ ሕይወት የተሻገርክበት ነው። እሱ አዲስ ልጅ የሆንክበት ነው። አዲስ ፍጥረት የሆንክበት ነው። የእግዚአብሔር ልጅ የሆንክበት ነው። ቅዱስ ሆነህ የታሰብክበት ነው። ኃጢአትህ የተደመሰሰበት ነው። ነፃ የወጣህበት ነው። ይህንን ለምን አድርጉት? ይህንን ለምን አድርጉት? ለመታሰቢያ አድርጉት። ሁላችንም በእግሮቻችን እንቆማለን።